ተናስልኝ ዶክተር ግንባሩ ገብረማርያም እባላለሁ የኤክስፐርት ሳይካትሪስት ነኝ በአእምሮ ህክምና ሙያ ከ30 ዓመታት በላይ ካገለገልኩ በኋላ በልዩ ልዩ የመንግስትና የግል ድርጅቶች አስተዋጽኦ አድርጌ በአሁኑ ጊዜ የራሴ የድርጅት መስርቻለሁ የዚህ ድርጅት ስም ጃድበር የአእምሮ ህክምናና የሱስ ማገገሚያ ማዕከል ይባላል የዚህ ማዕከል ሜዲካል ዳይሬክተር ነኝ በዛሬው ቀን የምንወያየው ስለ ጭንቀትና የጭንቀት ምንነት እና ጤናማ ያልሆነ ጭንቀት እናያለን በመጀመሪያ የማይጨነቅ ሰው ጤናማ አይደለም ይባላል ለምን ቢባል በአግባቡ የሚጨነቅ ሰው ግን ጤናማ ነው ምክንያቱም ዓለም በችግር በኑሮ ውድነት በልዩ ልዩ የግል ችግሮች የተሞላች ስለሆነች ሰዎች ለዚህ ችግር ለሚገጥማቸው ውጥረቶች በሙሉ የሚሰጧቸው ምላሾች ናቸው ስሜታዊ ምላሽ ጭንቀት ይባላል ጭንቀት በአግባቡ ካልሆነ ግን የህመም ነው ጭንቀት ሁሉ ህመም እንዳልሆነና የአእምሮ ችግር እንዳልሆነ ልብ ይለዋል ለመሆኑ የጭንቀት ጠቀሜታው ምንድነው ብንል ጭንቀት አንድ የማይፈለግ ለመቆጣጠር የማይችልና እንግዲህ ያሆነ ነገር ሊጎዳ የሚችል ነገር ሲገጥም መፍራት መጠበብ ጤናማ ነው ግን ይሄ ችግር ደግሞ ለብዙ ነገር ያዘጋጀናል አንደኛ የሚጎዳንን ነገር አውቀን ለመጠንቀቅ መፍትሄ ለማግኘት ይረዳል ሁለተኛ ኃላፊነትን ለመወጣት ይረዳል ሶስተኛ ነገሮችን በስኬታማ እንድንሆን ይረዳል ግን ጤናማ የማይሆነው ጭንቀት ከመጠን በላይ ካለፈና ለዘለቄታ የሚቆይ ከሆነ ይሄ ደግሞ ከተፈጠረው ነገር ጋር ተመጣጣኝ ካልሆነ ይሄ ጤናማ አይባልም ስለዚህ ማንንም ሰው ለሚገጥመው ነገር የሚሰጠው ምላሽ ከዛ ከሚገጥመው ነገር ጋር ተመጣጣኝ ከሆነ ጊዜ ካልወሰደ እና በህይወቱ ላይ በእለት ህይወቱ ላይ ጣልቃ ካልገባ ይሄ ጤናማ ስሜት ይባላል እንግዲህ ጭንቀትና ፍርሃት ጤናማ የሚሆኑበት ጊዜ አለ ይረዳሉ ብለናል ግን ጤናማ የማይሆንበት ጊዜም አለ እንደተናገርነው ግን ሰዎች ብዙ ጊዜ በጭንቀት ውስጥ ሲሆኑ ስለ ጭንቀት ማውራት ውይይት ማድረግ አይወዱም አይፈልጉም ለምን ቢባል አንደኛ ራሱ ጭንቀቱ ያስፈራቸዋል የሚባባስባቸው ይመስላቸዋል ሌላ ደግሞ ለሌላ ሰው ከደንገሩ ደካማ ተደርገው እንደሚወሰዱ ስለሚወስዱት ጭንቀት በብዙ ይበረታታል ያው ጭንቀት ያልተገለጸ ወይ ያልታከመ ጭንቀት እንደ ታሰረ ውሻ ነው አንድ ውሻ የታሰረ ውሻ በየጊዜው እየፈታን ካለማመድ ነው ሰዎችን አይተናኮልም የጭንቀቱም ሁኔታ እንደዚሁ ከተናገርንበት ስለ ጭንቀት ካወቅን መፍትሄውን አይተን መፍትሄ ከፈለግን ጭንቀት በአግባቡ ልንቋቋመው እንችላለን ሌላው የአእምሮ ጤና ችግሮች ሁሉ ሊታፈርባቸውና ልናፍርባቸውና ሊያሳፍሩን የሚገቡ ነገሮች እንዳልሆኑ ከዚህ በፊት ተናግረናል ጭንቀትም እንደዚሁ ሊታፈርበት የሚገባ ነገር እንዳልሆነ ልብ ይለዋል እንግዲህ ጭንቀት ባለማወቅ ውስጥ ይበረታል ሰዎች ስለ ጭንቀት በደም ካወቁ ካነበቡ መንስኤውንም ሆነ ውጤቱን መፍትሄውን ካወቁ ከጭንቀት ሊገላገሉ ይችላሉ እርግጥ ዕውቀት ሲባል አንድ ሰው ለምሳሌ መሐንዲስ በመሐንዲስና ትልቅ ዕውቀት ስላለው 3 4 5 ዲግሪ ስላለ አንድ ሰው ከጥንት ጀምሮ የደበረውን አሉታዊ ሐሳቦች ጭንቀቶችን ሁሉ በዚህ ይፈታል ማለት አይደለም በሙያው በኩል ግን ራሱንም ይረዳል ህብረተሰቡንም ይረዳል ስለዚህ ጭንቀት ዱብዳ አይደለም ልንሸፋፍነው ልናፍርበት የሚገባ ነገር አይደለም በብልቱ አይቶ በደንብ ተገንዝቦ መፍትሄ ማግኘትን ይገባል ስለዚህ ጭንቀት በተቻለ መጠን አግባብ ያለው ጭንቀት ከሆነ የኑሮ ቅመም ነው የሚባለው ለብዙ ነገሮች ይረዳናል ግን አግባብ ያልሆነ ነገር ከሆነ እንደ ህመም እንደ አእምሮ ጤና ይቆጠራል
የማይጨነቅ ሰው ችግር ደርሶበት የማይሰማው ሰው ጤናማ ነው ለማለት አይቻልም። አንድ ሰው በመርፌ ሲወጋ ካልተሰማው ህመም ካልተሰማው ኖርማል አይደለም። እንደዚሁ አንድ ሰው ለስትሬስ ለውጥረት ተጋልጦ የጭንቀትም ይሁን የፍርሃት ስሜት ካልተሰማው ኖርማል አይደለም ማለት ነው። ስለዚህ ጤናማና ጤናማ ያልሆነ ጭንቀት በተመለከተ በዚህ መልክ እናየዋለን። ሌላ የጭንቀትና የፍርሃት ልዩነት ማወቅ አለብን። ፍርሃት አንድ ነባራዊ ለሆነ በግልጽ ለሚታወቅ ነገር የሚኖረን አሉታዊ ስሜት ሲሆን፣ ጭንቀት ግን ወደፊት ሊከሰት ይችላል፣ ሊደረግ ይችላል፣ ሊፈጸም ይችላል ብለን በሐሳባችን በምናባችን አይተን ሁሉ ጊዜ የሚያሳስበን ነገር ሲሆን ነው። ስለዚህ ምክንያት የለሽ በእውነታ ላይ ያልተመሰረተ ፍርሃት ወደ ጭንቀት ይለወጣል ማለት ነው። እና የጭንቀት እክል ደግሞ ምንድነው? የጭንቀት እክል የምንለው ወይም አንዛይቲ ዲስኦርደር የምንለው ጭንቀቱ ከመጠን በላይ ሆኖ በጣም ሰውየውን ወይ ደግሞ ግለሰቡን ችግር ውስጥ የሚከት ከሆነ፣ በዕለት ዕለት ኑሮ ላይ ጣልቃ የሚገባ ከሆነ፣ ለምሳሌ ስራው ላይ ከሰው ጋር ባለው ግንኙነት ላይ እና ጠቅላላ በሚከናወኗቸው ጉዳዮች ላይ ጣልቃ የሚገቡ ከሆነ ይሄ የጭንቀት እክል ነው የሚባለው። ስለዚህ ጭንቀት እክል እንዲፈጠር የሚያደርጉ ብዙ ምክንያቶች አሉ። መጀመሪያው ምክንያት ያው በዘር ውርስ ነው። በቤተሰብ ውስጥ የጭንቀት ችግር ካለ ይህም በዘር ይተላለፋል። ሁለተኛው አካባቢ ሁኔታዎች ናቸው። አካባቢ ሁኔታዎቹ አስተዳደግ ሁኔታ እና በጣም ጥብቅና ልማድ በበዛበት ቤተሰብ የሚያድጉ ሞራልን በሚጎዳ ሁኔታ ማደግ፣ በቤተሰብና በአካባቢ ሁኔታዎች ጥሩ ሁኔታዎች ካልተመቻቹ ለዚህ ጭንቀት እክል ሊዳርግ ይችላል። እንግዲህ የጭንቀት መሰረታዊ ምክንያቶች ያው የጠቀስናቸው ናቸው። በጠቅላላው የጭንቀት እክል ግን በጊዜያዊነትና በረጅም ጊዜ ሁኔታ ብለን እንከፍለዋለን። የረጅም ጊዜው ያው በዘር ውስጥ ያለው፣ ሌላው ደግሞ የአጭር ጊዜው ደግሞ ክፉ ገጠመኝ ሲገጥም የሚከሰቱ ነገሮች ናቸው። በዛን ጊዜ ደግሞ ሰዎች ሱሳሱስ ነገር ሲጠቀሙ የጭንቀት እክል ሊፈጠር ይችላል። ደግሞ ከዛ ከሱሳሱስ ከሚፈጥሩ ነገሮች ደግሞ ሲወገዱ የዛ የሱስ ፈጣሪ ነገር በማጣቱ ሰውነታቸው ጭንቀት ይፈጥራል። ለምሳሌ የቡና ሱስ ኖሮባቸው ቡና ሲያቋርጡ፣ የአልኮል ሱስ ኖሮባቸው አልኮል ድንገት ሲያቆሙ የጭንቀት እክል ሊከሰት ይችላል። ሌላው የጭንቀት እክል በአካላዊ በሽታዎች ምክንያት ይከሰታል። ለምሳሌ የልብ በሽታ ሲኖር የጭንቀት ምልክቶች እክሎች ሊኖሩ ይችላሉ። የእንቅርት በሽታ ሲኖር እንደዚሁ የጭንቀት እክል ሊኖር ይችላል። ብዙ ጊዜ አካላዊ በሽታዎች አለመኖራቸውን ማረጋገጥ አለብን። ምክንያቱም ብዙ ጊዜ ለዚህ ለጭንቀት ሕክምና ጭንቀት ችግር ሲኖር አንደኛ ሰዎች ጭንቀቱን ራሱ ይፈሩታል ብለናል። ስለሱ መወያየት መናገር አይፈልጉም እና ስለሱ ማውራት አይፈልጉም በቅድም በጠቀስኳቸው ምክንያት እና ብዙ ምልክቶች አካላዊ በሽታ መስሏቸው ለምሳሌ በጭንቀት ጊዜ ሊከሰቱ የሚችሉ አካላዊ ምልክቶች አሉ። የልብ በጣም መምታት፣ የደረት ህመም፣ ማላብ እና ማንቀጥቀጥ እነዚህ ነገሮች ሲኖሩ አካላዊ ችግር ያላቸው መስሎ ስለሚታያቸው የመጀመሪያ ደረጃ ሐኪም ቤት ነው የሚሄዱት። ወደ አካላዊ ሕክምና የሚሰጥበት ቦታ ይሄዳሉ። እዛ በደንብ ተመርምረው ይታያሉ። ቅድም እንዳልኩት የልብ ችግር ካለ የልብ ችግር እንደሌለ፣ ደግሞ የእንቅርት ችግር እንደሌለ፣ ሌሎችም አካላዊ ችግሮች እንደሌሉ በልዩ ልዩ ምርመራ መሳሪያዎች ታይተው ምንም ችግር እንደሌለ ከተነገራቸው በኋላ
አንዳንድ እድለኞች ወይም ደግሞ በዚህ ሙያ የሰለጠኑ ሐኪሞች ከሆኑ ከመረመሩ በኋላ አይ ይሄ የስነ አእምሮ ሐኪም ይመለከተዋል ወደዛ ሂዱ ብሎ ሊመሯቸው ይችላሉ። ወይም ደግሞ በዚህ ካልሰለጠኑ ሌሎቹ ሐኪሞች በዚህ ካልሰለጠኑ አይ ምንም ችግር የለብህም ብለው ወደ ቤታቸው ይሰዷቸዋል። በዛን ጊዜ ህመሜ አልተገኘም እያሉ ተስፋ የመቁረጥና ወደ ድብርት ወደ ራስን የመጉዳት ሁኔታ ውስጥ ሊገቡ ይችላሉ። እንግዲህ የጭንቀት እክል ሽፋን በተመለከተ በአሁኑ ጊዜ ራሱ እንደ ወረርሽኝ ነው የሚቆጠረው። ዓለም አቀፍ ወረርሽኝ እንደሚባለው በአሜሪካ ብቻ ከ40 ሚሊዮን በላይ የሚሆኑ ሰዎች በዚህ በጭንቀት እክል ይሰቃያሉ። በዓለም በተደረጉ ጥናቶች ልዩ ልዩ ሀገሮች ላይ ጥናት ተደርገው በአማካይ 10.6 በመቶ የሚሆን ህዝብ በአመት በተወሰደ መረጃ በዚህ የጭንቀት እክል እንደሚሰቃይ ይገመታል። ኢትዮጵያም ውስጥ ያለው ሁኔታ ከዚህ የተለየ አይደለም። ጭንቀት በጾታ በኩል ብናየው ከወንዶች በይበልጥ በሴቶች ላይ ይከሰታል። ጭንቀት የሚጀምረው ከልጅነት እድሜ ጀምሮ ሊሆን ይችላል። ግን ጎላ ብሎ በብዛት የሚታየው ከ17 እስከ 25 ዓመት እድሜ ክልል ውስጥ ባለው ነው እና እንግዲህ የጭንቀት እክል በተቻለ መጠን ምንነቱ በተመለከተ ተናግረናል እና ምልክቶቹ ደግሞ በተመለከተ አካላዊ ምልክቶች፣ ስሜታዊ ምልክቶች እና በሐሳብ የሚከሰቱ ምልክቶች እና በባህሪ የሚታዩ ናቸው። አካላዊ ምልክቶቹ ቅድም እንደተጠቀሰው የደረት ህመም፣ ትንፋሽ ማጠር፣ ልብ ከመጠን በላይ የመምታት፣ እጅ እና ሌላው ሰውነት ክፍል የማላብ፣ የመንቀጥቀጥ የሁኔታዎች ሲታዩ ስሜታዊው ነገር በጣም መረበሽ፣ መቁነጥነጥ፣ በጣም ስጋት ውስጥ መግባት እና የዓለም መጨረሻ ነው ብሎ ማሰብ ይሄ ሁሉ ናቸው። ባህሪያዊ ሁኔታዎች በተመለከተ አንድ ሰው ጭንቀት የሚፈጥርበት ነገር ከሆነ ለምሳሌ አውቶቡስ ውስጥ መሄድ ጭንቀት የሚፈጥርበት ከሆነ ከስራው ያስተጓጉለዋል። ያን ነገር ሊያስወግድ ይችላል። ውጭ ሀገር ላይ ሄድ ይችላል። በአውሮፕላን መብረር የሚያስጨንቀው ከሆነ ሌላው ደግሞ በማህበራዊ ህይወት ላይ ሲገኝ የሚያስጨንቀው የሚያስጠብበው ከሆነ ማህበራዊ ተሳትፎን ሁሉ ይቀንሳል። ስለዚህ በሰው ጋር ባለው ግንኙነት ላይ፣ በስራው ላይ፣ በትምህርት ተማሪ ሆነ በትምህርቱ ላይ አሉታዊ የሆነ ተጽዕኖ ያደርግበታል ማለት ነው።